ቦርናጌን ለመጨረሻ ጊዜ ነው የምጠይቅ። አሁን ያነበብከው ላይ የለም፣ እሱማ እሱ የለም። ቴንክ እንዴት ነህ? የስም ተቃራኒ ሆንክ ሰው። እንዴት ነህ? ለስም ተቃራኒ ነኝ እንዴ? አዎ፣ ዳግም ሳትወለድ ዳግም የተወለድኩ አልክ ስምህን። አንተ አልክ እኮ ነው የሚሆነው። አንተ ነው እንግዲህ አልተወለድም ያለው። መጽሐፍ ቅዱስ ተወልደሃል ካለ ሚዛን የሚሆነው መጽሐፍ ቅዱስ ከሆነ በመጽሐፍ ቅዱስ እናወራለን። ምን ችግር አለ? አይደለም? አዎ፣ እንግዲህ ሰው አይደለ ሰው እኮ መጽሐፍ ቅዱስ ተወልደሃል ካለ ሰው አልተወለድም ቢለኝ ምንም አይመስለኝም። የቱ ጋር ነው ተወልደሃል ያለ? ብዙ ቦታ ነው ተወልደሃል ያለ። ለምሳሌ የለቀቁት ቪዲዮ አለ። እሺ ታብታብ ላድርግ። እስከዚያው ታብታብ አድርጉ። እሺ እንትን ልበል። እሺ የሙስሊሞችን ውሸት አይታችሁታል? ምንድነው ገዳም እንትን ካካ ነው የሚበሉት ምናምን ነገር ብለው የሰሩትን ማለት ነው። የእሸቱን ቪዲዮ ላይ አንድ አባት የሚናገሩበት አለና የሚናገሩበት ፓርት ላይ አይሰማም በደንብ። የሆነች ቦታ ላይ ድምጻቸው ትቀዘቅዛለች እና የምትለዋ ነች በደንብ የምትሰማው። ከዛ በኋላ ምንድነው ያሉት? እኔ ጠርቶ አልተሰማኝም። የተሰማችሁ ካላችሁ ትነግሩኝ ትችላላችሁ። እና ያንን ይዘው ጭንቅላታቸው የሚያስበውን ሞሉበት። የሚያስበውን አይደለም፣ በእርግጥ አያስብም። ጭንቅላታቸው ውስጥ ያለውን ሞሉበት። እንደዛ እና ከዛው ላይ ራሱ እዛው የእሸቱ ቪዲዮ ላይ አለ ምንድነው የሚለው ማለት ነው። ግን ያው አንዴ ዞሮባቸው የለ እሱን መስማት አይፈልጉም፣ ማየት አይፈልጉም። አንድ ሰውን የሚመራችሁ የሚገርማችሁ እና አንዱ እንደዛ ጽፎ ለጠፈው፣ ሁሉም ይሰሩታል። ሰው እንዴት ጆሮውም ጭንቅላቱም በአንዴ ድፍን ይሆናል? በጣም ከባድ ነው፣ አስቸጋሪ ነው። እሺ ቦርናጌን ከየት ነው ልታመጣ ሄድከው? አይ እዚሁ ነኝ። መጽሐፍ ድምፅ ጠፋ። እሺ ቀጥል እዩ። ምን ልቀጥል? ማስረጃ አመጣለሁ ብለን እኮ ሄድከው። አይ ማስረጃ አይደለም እንዴ መጽሐፍ ጥጌ ላድርግ ነው እንጂ ያልኩኝ። ማስረጃ የት? መጽሐፍ ቅዱስ ላምጣ። ልትደገፈው ነው ማስረጃውን? መጽሐፍ ቅዱስ ሰላም አባታችን እንዴት አሉ? ጥጌ አልነበረም፣ ራቅ ብዬ ነበር። እሱን ላምጣ። በቃ ካቀረብከው አይቀር ዳግም የተወለድክበትን ማስረጃውን ስጠኝ በዛው። ዳግም የተወለድኩበት እንግዲህ ብዙ ቦታ ላይ ስላለ ብዙ ቦታ ልስጥህና ዳግም የተወለድኩበትን ላሳይ። ኦኬ የመጀመሪያው ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ቁጥር 12። እሺ አንበው። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ለተቀበሉትና በስሙ ለሚያምኑ የልጅነት ስልጣን ተሰጥቷቸዋል ስለሚል አሜን ብዬ እቀበላለሁ። እኔ አመፀኛ ስላልሆንሁ ማለት ነው። መጽሐፍ ቅዱስ ነህ ያለኝን እቀበለዋለሁ። አመፀኛ ደግሞ አይደለሁም ያልከውን ግን አሁን ቀጥሎ ባለው ምዕራፍ ትክደዋለህ። እሺ እዛ ልቀጥል። መጽሐፍ ቅዱስ ላይ ያሉትን በሙሉ ጥቅሶችን ልጨርስና አንተን ትትለኛለህ። አይደለም አንድ በአንድ ነው የምናወራበት። ዝም ብሎ ተረር አርጎ መሮጥማ እኮ እንትን አይሆንም። አሁን ዝም ብለህ ስታነበው ይመስልሃል አንተ፣ ግን እሱን ስትቀበለዋለህ የሚለውን የግድ መፈታተሽ ያስፈልጋል። ትምህርት መፈተሽ ስለሚያስፈልገው ማለት ነው። ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል።
አይደለም? አዎ። እንዴት ነው ልጅነትን የሚያገኙት የሚለውን ይገልጻል። እሷ ክፍል ላይ እንዴት የሚለው መቀበል ለተቀበሉት ስልጣን ኢየሱስ ሰጣቸው ነው ክርስቶስ የእግዚአብሔር ልጅ ነው ስለ እኔ በመስቀል ነው ሞቶልኛል ብሎ ለተቀበለ ሰው እኮ እሱ ስልጣን ነው። ለተቀበለው የልጅነት ስልጣን ተሰጠው ይላል። ልጅነትን ግን እንዴት ነው የሚያገኘው? ለተቀበለው ብሎ ለሚያምን እኮ እሱን አልተቃወምኩም እኮ ለሚያምን። አዎ አሜን። ለእርሱ ግን የልጅነት ስልጣን ተሰጠው ይላል። እንዴት ነው ልጅነት ምን ላረገ? የሚለው ላመነ ሰው። አዎ እሱንማ አልካድኩም እኮ ለምን ትደጋግመዋለህ? ግን የኔ ጥያቄ ምንድን ነው? እንዴት ነው ልጅነትን ያገኘው የሚለውን ምን ብሏል ክፍሉ? ሲያምን፣ ሲቀበል፣ ሲያምን የልጅነት ስልጣን ተሰጥቶታል። እሺ ሶስተኛው ምዕራፍ አንብልኝ። እዚህኛው ላይ ልትረዳኝ ስላልቻልክ ማለት ነው። ጥያቄ ግን የልጅነት ስልጣን ተሰጣቸው ይላል። ለማ? ላመኑት፣ ለተቀበሉት። ያ የተሰጣቸውን ስልጣን ወይም ልጅነት ግን እንዴት ነው እነሱ ላይ እንዲሰራ የሚያደርጉት የሚለውን ነበር የጠየቅኩ። አትመልሰውም፣ እሱ ግልጽ ነው። ግን እሺ ምዕራፍ 3 ቁጥር 5 ነው። 3:5 የኔን ልጨርስ እንጂ የኔን ማስረጃዎች ጨርስና አንተ ደግሞ እንትን ትለኛለህ። እንደዛ አይደለም። አንድ ጥቅስ ካነሳ አንዱ ጥቅስ ላይ እናወራለን ብያለሁ እኮ። አነሳው ወይን አወራን። ቀጥሎ እኔ 5-6 ቦታዎች ላሳይ። አላወራንም ገና። አንተ አወራህ እንጂ እኮ ገና መች ተፈተሸ እምነት። በላንበው ክፍሉን የቱን ላንብብልህ? 3:5 አልኩ ዮሐንስ። እሺ 3:5 በቃ ሲደገም ይኖር አይደለ? በቃ ሁሌ እሱን ላንብበው። እሺ እንደዚህ ይላል። ሰለቸ? አይ ብዙ ጊዜ ተነቧል ብዬ ነው። ማለት አዲስ አንተ የጠቀስከው ብዙ ጊዜ ተነቧል፣ ግን የእግዚአብሔር ቃል ስለሆነ ብዙ ጊዜ ተነቧል አታንብበው አላልኩም። እኔ ቃሉ አልሰለቸኝም። ለምን እንደምታማርር አልገባኝም። ቀጥል። ለማንኛውም እሺ ይቅርታ ላንብበው። እሺ ኢየሱስም መልሶ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ስጋ ከስጋ የተወለደ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊወርስ አይችልም አለና፣ ልቀጥል። የተያያዘ ስለሆነ ነው። ልቀጥለዋል። እሺ ኢየሱስም መለሰ እንዲህ ሲል እውነት እውነት እላለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እሺ ዳግመኛ የሚለውን ስለፈለግኩ ነው። ዮሐንስ 3 ላይ ማነው? ቁጥር 3 ላይ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው። እሺ ዳግም መወለድ ማለት ምን ማለት ነው? ቡርናጌ መጽሐፍ ቅዱስ ሰው ከስጋና ከደም ከእናቱ እንደሚወለድ ሁሉ በመንፈስ ከእግዚአብሔር መወለድ ነው። ዳግመኛ መወለድ ማለት ምን ማለት ነው? ጥያቄ። በመንፈስ ከእግዚአብሔር ልጅ መሆን፣ የእግዚአብሔር ልጅ መሆን፣ የእግዚአብሔር ልጅ መሆን። እሺ ዳግመኛ የተባለው ለምንድን ነው? ዳግመኛ ማለት የመጀመሪያው ከእናቱ ተወልዷል፣ በሁለተኛው ደግሞ ከእግዚአብሔር ይወለዳል። ስለዚህ ዳግም መወለድ ይጠይቃል። እንዴት ነው የሚወለደው? በመንፈስ። እሺ በመንፈስ። ቁጥር 5 ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ከምንና ከምን? ከውሃና ከመንፈስ ይላል። ከታች ግን ከመንፈስ የተወለደ መንፈስ ነው ይላል። ታች ላይ ያብራራል። ላይ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ከውሃና ከመንፈስ ይልና ታች ላይ ኮምፓራቲቭሊ ይሰራዋል፣ ያነጻጽረዋል። 6 ላይ ስታነበው ቁጥር 5 ላይ አንዴ የጠየቁ ቁጥር 5 ሰው ቁጥር 5 ነው የጠየቁ። ሰው ከውሃና ከመንፈስ ነው የሚለው 5 ላይ
ስለዚህ ከምንና ከምንድን ነው ሰው ዳግም የሚወለደው? ከውሃና ከመንፈስ። አንተ ከውሃና ከመንፈስ ነው የተወለድከው? አዎ፣ ከውሃና ከመንፈስ ነው የተወለድከው። ውሃ ምንድን ነው? ውሃ መጽሐፍ ቅዱስ ላይ ውሃ ብሎ ሲል በተለያየ መንገድ ይጠቀመዋል። ውሃ ሲል ጥምቀት ነው ብዬ አልወሰድኩም። ለምሳሌ ይሄኛውን በምን ተጠቀመው? ቃሉ ነው ብዬ። ምክንያቱም በሌላ ቦታ ጳውሎስም ጴጥሮስም ማስረጃ የዚህን ክፍል ቆይ አንዴ ቦርና ግን አንዴ ይሄ ክፍል ላይ ቃሉ ነው የሚል ማስረጃ አዘጋጅ። እሺ ኦኬ። እንግዲህ እዚሁ ላይ ያለውን ክላስ ክፍል ስናይ ዮሐንስ ወንጌል ምዕራፍ 3 ላይ ስለ ጥምቀት አያወራ። ከቁጥር 1 እስከ ቁጥር 18 ላይ ያለው የሚያወራው እምነትን በተመለከተ ነው። እኔ ነኝ ወይስ አንተ ነህ ስታክ ያደረገው? እሺ አንዴ ፈጠን እናደርገውና ስለመውጣ ማለት ነው። ቦርነጌን ዮሐንስ 3 ላይ ውሃ የሚለውን ቃሉ ነው የሚል ማስረጃ ስጠኝ። ዮሐንስ 3 ኦኬ። ይህን ዮሐንስ 3 ላይ ያለውን ከውሃና ከመንፈስ ብሎ ታች ላይ ያብራራዋል ራሱ። ውሃ የሚለውን ቃሉ ነው የሚለውን ማስረጃ የጠየቅኩ። ውሃ ማለት በቃ ዮሐንስ ወንጌል ምዕራፍ 4 ላይ ስንሄድ እኔ የምሰጥሽ ውሃ ሲል በጆግ እየሰጣት አይደለም፣ ወይም በብርጭቆ ውሃ ስለመስጠት አይደለም። አልጠየቅኩም። ዮሐንስ 4 የራሱ የሆነ ፍቺ አለው፣ የራሱ የሆነ ታሪክ አለው። ዮሐንስ 3 ላይ ግን ከውሃና ከመንፈስ ብሎ መንፈስን ሳትተረጉም ውሃን ተርጉመ ቃሉ ነው ብለሃል። ቃሉ ነው የሚል የዮሐንስ 3ን ማስረጃ አንጣን ያልኩ። አስቂኝ ተረጓጉ የሚተረጉሙ ሰዎች እኮ ናቸው። ውሃና መንፈስ የሚለው ጎን ለጎን ነው ያለው። ውሃ የሚለውን ተርጉሞ ከዛን ምን የሚለውን አይተረጉም፣ መንፈስ የሚለውን አይተረጉም። ለምን ተረጉመዋለሁ? ይሄን አፈታት እኮ ነው ታዲያ ማስረጃ የጠየቀው። ይሄ አንተም እኮ ውሃ የሚለውን ውሃ ነው የምትል እንጂ ጥምቀት ልትለው አትችልም እኮ። ከየት አምጥተህ ጥምቀት ትለዋለህ? አንዴ ቆይ፣ እሱን ከየት አምጥቼ ጥምቀት እንደምለው አሳይሃለሁ። እዛው ጎን ለጎን ውሃ እና መንፈስ ነው የሚለው። እሺ ታች ላይ ወርጄ ላንብብልህ። አንዴ አዳምጠኝ፣ አዳምጠኝ አንዴ። ቦርናጌን አንዴ። ከውሃ እና ከመንፈስ ብሎ በእና የተለያዩ ቃላቶች ማለት ነው። እዛው ላይ ግን የተለያየ ትርጉም ይሰጣል። አንዱን እንዳለ ይቀበለውና አንዱን እሱ ለሚፈልገው ትምህርት ስለማይስማማው ይቀይረዋል። ፕሮቴስታንቲዝም ማለት ይሄ ነው። ተመልከቱ። አሁን እኔ ጠየቅኩ፣ ለቀየርከው ቃል ራሱኑ ክፍሉን ይዘ ማስረጃ አንጣ አልኩት። ራሱ ዮሐንስ 3 ላይ ማለት ነው። ውሃ የሚለውን ቃሉ የሚል ወረድ ብሎ 6 ላንብበው። እሺ አሁን አንተ ሰው ከውሃና ከመንፈስ ካልተወለደ ይልና ታች ላይ ራሱ ኢየሱስ ክርስቶስ ራሱ አብራርቶታል። ልሂድ። ከስጋ የተወለደ ስጋ ነው። ከምን የተወለደ? ከስጋ የተወለደ ስጋ ነው ይልና ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለድ ያስፈልጋችኋል ስላልኳችሁ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲህ ነው። ከመንፈስ የተወለደ ሁሉ እንዲህ ነው፣ የሚታይ አይደለም፣ ከእግዚአብሔር በመንፈስ ተወልዷል ብሎ 4 ነጥብ አድርጎ ያረጋግጠዋል። ከዚህ ጋር ተግባርን እዚህ ላይ የውሃ ጥምቀትን በተመለከተም ያወራል። አንዴ ማን የሚያወራ አለው የለውም በል ማን አለ? ማን ጠየቀ? እሱ የተጠየቀው እኮ ላወራኸው ለራስ ንግግር ነው። ምን ብለህ ነበር ያወራኸው? ውሃ የሚለው ቃል ነው ብለህ ነበር። አሁን ስታነብ በአንድም ቦታ ውሃ የሚለው ቃል መሆኑን የሚናገር ክፍል አላነበብክም። ከስጋ የተወለደ ስጋ ነው ይላል። ስለመወለድ ሌላ ቦታ ዳውራ። ስለዚህ የሚባል ማብራሪያ የለም። አንዴ ስማ ላቅርብልህ። አንዴ ቦርናጌ ጊዜ የለኝም። አንዴ ስለዚህ ብለህ የራስን ትምህርት እንዲህ ካልሆነ እንዲህ ማለት ነዋ ብለህ አትገንባ። ሲጀመር እኮ የአንተ ትምህርት ሰው ሰራሽ ነው ብዬ ነው ማምን። ስለዚህ የኔ እኮ እንዲህ ነው ብለህ ከራስህ ትምህርት ጥምቀት ነው ብለህ እስኪያሳይ
በሚጠጣው ቢሆንስ ብለህ እንደ ሜሎስ ካልመጣ በቀር አሳይሃለሁ፣ ችግር የለውም ለሱ። አሁን ግን ቦርናጌን ሚዩት ያደረኩ እኮ እኔ ላወራ ነው፣ እያወራህ ነበር። እየሰማሁ ነው፣ ዝም ብዬ እየሰማሁ ነው። አውራ። እሺ ዮሐንስ 3 ላይ ውሃ የሚለውን ቃሉ ነው ብለሃል። እስካሁን ባነበብከው ላይ ውሃ የሚለውን ቃሉ ነው የሚል አለ? እስካሁን ባነበብከው ላይ ሁለት ቃል እኮ አንድ ላይ እንትን ማለት ነው ብሎ አይነገርም። ውሃ የሚለውን ቃሉ ነው የሚል ያነበብከው ላይ አለ? ሌላ ቦታ ላይ ተጠቅሞታን ቃሉ እንደሆነ ሌላ ቦታ አለ ወይ አይልም። ቃሉን ውሃ ነው ብሎ ይላል። ውሃ የሚለውን ቃል ብዬ መወስደው ወስድበት ደግሞ ምክንያት ላይ ቦርናጌን ለመጨረሻ ጊዜ ነው የምጠይቀህ። አሁን ያነበብከው ላይ የለም። እሱማ እሱ የለም። ቴንክ የሚል ከሌለ ይኸው ማስረጃ አለኝ። እዛው 6 ላይ ላንብብ ልጠብቀኝ ብለህ 6ን አንብበህ አሁን ደግሞ የለም የምትለኝ ከሆነ ለምንድን ነው እሱ ድራማ የምትፈጥረው? ወዳጅ ተው ቦርናጌን ተው።